ሄሎ ጆሲ ተገኘ? አሁን የት ነው ያለው? በቃ ጆሲን ያዙት እንዳያመልጣችሁ። መጣው አልገባኝም። እንዴ ዝም ትላላችሁ? አገኘሁት እኮ ነው ያለው ግርማ አይደል እንዴ? ሳሚ ምን ሆነ ነው? ለምን ነው ዝም የምትለው? ሰላም አንተ ነገር በይኝ እንጂ። ብሌን እባክሽ ተረጋጊና ተቀመጪ። ስልክ መደወል ምንም አያስፈልግም። ጆሲም አደጋ ውስጥ አይደለም። እንዴት ምንም አደጋ የለም ትለኛለህ እንዴ? ለግርማ እኮ የተደወለው ከጠባቂዎቹ ነው። ጆሲ አደጋ የለው እያልኩ እኮ ነው። ብሌን አንድ ያልገባሽ ነገር አለ። ግርማ ነገም ሆነ ከነገ ወዲያ ብቻ ከዛ በኋላም ባሉት ሳምንታት ውስጥ ጆሲ ሊያገኝ አይችልም። ምን እያልሽ ነው? ግርማ እኮ የገንዘብና የሰው ኃይል ያለው ሰው ነው። እንዴ ዝም ትላላችሁ? ቆይ ሄሎ አንተ ደግሞ ማለት እንዴት ነህ ግርማ? የልብ ትርታ እዚህ ድረስ ይሰማኛል። ለመሆኑ እንዴት ነው እንደምትቸኩለው? ሀሴት አንቺ ነሽ? የት እንዳለሽ ተናገሪ። የት ነው የተደበቅሽው? የተደበቅኩት እኔ ሳልሆን አንተ ነህ ግርማ። በገዛ ፍርሃት ውስጥ ተደብቃል። እስኪ ከቤት ወጣ ብለህ ንፋስ ተቀበል ብዬ ነበር። ጆሲን ያገኘሁት አስመስዬ ደወልኩልህ። ያ ሞኝ ጭንቅላት ትንሽ እንዲቀዘቅዝልህ ብዬ ነው። ምን እያልሽ እኔ ላይ ለማሻሻል ነው የደወልሽው? ኧረ አይደለም፣ እውነታውን እንድታውቀው ብዬ ነው። የምን አባሽ እውነት ነው የምትሆነው? በሁሉም ቦታ እንዳለው ማመን አለብህ። አሁን ጆሲን ፍለጋ መባዘን ትተህ ወደ ቤትህ በቀጥታ ግባ። አለበለዚያ ግን አስሬ መገርፍ ይሆናል። ወይኔ ግርማ፣ እንደዚህ እንደተጫወትሽብኝ ህይወትሽን ነው የማመሰግነው። ማን እንደሆን ካሳይሻለሁ። እንዴ ያማጇል እንዴ? ሰላም አሰሚም እንዴ ያለውን ነገር ሳሚ ተረጋጊ ብሌን። ግርማ እየሮጠ የወጣው መረጃ አግኝቶ ሳይሆን እኛ በሰጠነው በተሳሳተ መንገድ ነው። አሁን እየሮጠ ሄዶ ባዶ መጋዘን ነው የሚያገኘው። እሱ ደግሞ የእሱ መሰቂያ ይሆናል። ማለት እናንተ ቀድማችሁ ያቀራችሁት እቅድ ነበር ማለት ነው? አዎ ብሌን፣ ይህንን ያደረግነው ደግሞ ግርማን እናንችን መጠራጠር ጀምሯል። ስለዚህ ሀሳቡን ወደ ሌላ ቦታ እንዲያደርግ ነው። እሱ ጆሲን እያሳደደ ይመስለዋል፣ ግን ደግሞ እውነቱን የሰጠውን መረጃ ነው እያሳደደ ያለው። ስለዚህ አትጨነቂ። ዛሬ ግርማ ሌሊቱን ሙሉ የራሱን ጥላ ሲያሳድር የሚያድረው ጆሲ ላይ በጨረሻ አይደርስበትም። እኔ እኮ ልቤ ቀጥ ልትል ነበር። ቆይ ግን እናንተ እንዴት ይሄን አሰባችሁ? ግርማ ብቻ አይደለም ወጥመድ ውስጥ መክተት የሚችለው። አንዳንዴ አዳኙን ራሱ ወጥመድ ውስጥ መክተት ያስፈልጋል። የምድር ግን በጣም አስገራሚ ሰዎች ናቸው። እንደዚህ አይነት ቦታ ላይ ሆናችሁ እንኳን መፍትሄ አታውጡም አይደል? በቃ አሁን በይ ተረጋጊ። ምንም የተፈጠረ ችግር የለም። ጆሲ ነው ወይ? እንዴት ነህ? ሁሉ ሰላም አለ ወይ? የሚበላ ቁርስ ይዤ መጥቻለሁ። እቺ ምሳቃና ታሪኳ በጣም ልዩ ነው። አረ በእርግጠኝነት ይሄን እጅማ አውቀዋለሁ። አልተሳሳትክም ወንድሜ። ብሌን ብቻ ጣፍጠሽ ሰራችልህ። የሚገርም ነገር እንደአሁን እስረኛ ሳሎን በፊት እሷ ቤት ስመላለስ ቆንጆ ቁርስ እየሰራች ታብላኝ ነበር። እስር ቤት ውስጥ እንዳለ እያሰብክ እንዳለ አሁና እስካሁን ጋየዋቸው እስር ቤቶች ግን ይሄኛው ይለያል። በጣም ዘመናዊ እስር ቤት ነው። አልጋው ምቹ ነው፣ ምግቡ ጣፋጭ ነው። በተለይ ደግሞ የምትሰራዋ ልጅ በጣም ቆንጆ ነች። በተለይ የምትሰራው ምግብ እጅ ያስቆረጠማል። ያው ጠባቂው ግርማ መሆኑ ትንሽ አይ ወንድሜ፣ በእንደዚህ አይነት ነገር ውስጥ መሆን ትቀላለህ አይደል?
አሁን ያለንበት ሁኔታ በጣም አደገኛ ነው። ግርማም ቢሆን እንዳበደ ውሻ በጣም እየጮኸ ነው። ለሁሉ እንቅስቃሴያችን መጠንቀቅ አለብን። አውቃለሁ ሳሚ፣ አውቃለሁ። ግርማ እኔ ለማግኘት ምንም ነገር እንደሚያደርግ አውቃለሁ። ግን እስከ መቼ ነው እንዴ? እኔም ለእናንተና ለብሌን ስጋት መሆን አልፈልግም። አይዞህ ጆሲ፣ በነፃነት የምትንቀሳቀስበት ጊዜ ሩቅ አይደለም። ግርማንም ቢሆን ሀሳቡን በታትንኗል። እሱ አሁን ከተማውን እያሰሰ ያለው እኛ በተሰጠ መረጃ ነው። ምንም ያስጨንቅ ነገር የለም። በጭራሽ እዚህ መሆናችን አይገምትም። እና ምን አቀዳችሁ? መጨረሻውስ ምን ሊሆን ነው? አሁን ዋናው ስራችን አንተን ከዚህ ቤት በሰላም ማስወጣት ነው። ግርማም ቢሆን በራሱ ወንጀል ተተብትቦ እስኪያዝ ድረስ ትንሽ መቆየት ያለብህ እዚህ ነው። ብሌንም ቢሆን በአንተ ስራ ተጠምዳለች እኮ። ስለዚህ እባክህ ወንድሜ በትዕግስት መጠበቅ አለብህ። እሺ ወንድሜ፣ እንክብካቤያችሁ እስካልተቋረጠብኝ ድረስ በትዕግስት እጠብቃለሁ። አንተ የሁላችንም ኃላፊነት ነው። ስለዚህ በደንብ እንንከባከባለን። አመሰግናለሁ ወንድሜ። እሱ ሀሳብ አይባ። ብሌን እስከ መቼ ድረስ ነው ቆይ እንደዚህ የምትሆኙ? እስከ መቼ ድረስ ነው እንደ ጥላ እየሸሸሽ እየተደበቅሽ የምትኖሪው? መካሻን ከህይወት መዝገብሽ መሰረዝ አለብሽ። ያ ሰውዬ ድጋሚ እዚህ ቤት ሲመጣ እንደ በፊቱ ተሸማቀሽ መጠበቅ የለብሽም። ከእንግዲህ ከአንቺ ጋር ምንም አይነት ግንኙነት ሊኖር አይገባም። ስሙንም ሆነ ከነመፈጠሩ መርሳት አለብሽ ብሌን። ሰላም፣ እንዴት ብዬ ነው የምረሳው? ያ ሰው እኮ ህይወቴ ሙሉ ሊያበላሽ የሚችል ቪዲዮ ይዟል። ያ ቪዲዮ ከወጣ ደግሞ አስቢው፣ ህብረተሰቡ ምንድን ነው የሚለኝ? መካሻ ያንን ቪዲዮ እኮ እንደ ጦር ነው ፊት ለፊት ላይ እየደቀነብኝ። እሱ መቃወም ማለት ህይወቴን አደጋ ላይ ይመጣል ማለት ነው። ቪዲዮ ቆይ እስከ መቼ ድረስ ነው በዚህ ቪዲዮ ራስሽ የምታስጨንቂው? ልቅ እንጂ ብለኝ ጆሴ ከፈለልሽን መስዋዕት እኮ ማሰብ አለብሽ። ያ ምስኪን ልጅ አንቺን ለማዳን ሲል ለግርማ ራሱን አሳልፎ ሰጠ። ከዛም ደግሞ እስር ቤት ውስጥ ተወርውሮ ታሰረ። አሁን ደግሞ ራሱን ሸሽጎ ነው የሚኖረው። ቆይ ይሄ ሁሉ ለማን ሲል ነው? ለአንቺ ሲል እኮ ነው። አውቃለሁ እኮ ሰላም፣ የጆሲ ውለታ እዳ ሆኖብኛል። እዳ ከሆነብሽ በቪዲዮ አታሳቢ። መካሻ መረጃ ይዤብሻለሁ ካለሽ እሱን ደግሞ መቀመቅ የሚያስወርድ እስከ ዘላለም የሚያስቆመውን መረጃ እኛ እንፈልግበታለን። ያኔ እሱ አንቺን ለመጉዳት አንድ እርምጃ ቢራመድ እኛ ደግሞ እሱን መቀመቅ ይዘን እንወርዳለን ማለት ነው። ስለዚህ ፍራትሽን አቆሚ። ግን እሺ ምን አይነት መረጃ ልንይዝበት እንችላለን? በእርግጠኝነት ግን መካሻ ማሰመን የምንችል ይመስልሻል? አዎ እንችላለን። አንቺ ግን ሁሌ የምታስቢው ስለመሸሸግ ነው። ራስሽን ለማጥፋት ከመሮጥ ይልቅ መካሻን ፊት ለፊት መጋፈጥ አለብሽ። መካሻን አንቺን የሚቆጥርሽ ልክ እንደ ደካማ ሴት ነው። ነገር ግን አንቺ ፊት ለፊት አይኑን እያየሽ የምትጋፈጩ ከሆነ እሱ መፍራቱን ይጀምራል ማለት ነው። እውነትሽን ነው ሰላም። ጆሲ ለኔ ያ ሁሉ መከራ ከተቀበለ አሁን ደግሞ እኔ ለራሴ መቆም አለብኝ። መካሻ ከእንግዲህ እኔን በቪዲዮ እያስፈራራ እንደፈለገ እንዲፈነጭብኝ አልፈቅድለት። አዎ አሁን ገና ትክክለኛዋን ብሌን አመጣሻት። መካሻ እዚህ ቤት ሲመጣ አንቺ በኩራት ቀና ብለሽ ማየት አለብሽ። እሱ ፍርሃት የሰይጣን ፈረስ ነው። ስለዚህ አትጋልቢው። ተስማምቻለሁ ሰላም፣ አመሰግናለሁ። ከእንግዲህ ለእኔም ለጆሲም ሲል መካሻን እጋፈጠዋለሁ። መካሻ ዛሬ የሚገጥመው ሌላ ሴት ነው። በቃ እኔ ከአንቺ የምፈልገው ይሄንን ነው። አሁን ልሂድ። እሺ ልጄ፣ አሁን ቤት ገብተሃል። ምንም የሚያሰጋህ ነገር የለም። እናንተ ደግሞ የሚያስፈልገውን ነገር ልጅ ስሩለት። የሚጠጣም ከሆነ የሚበላውን ነገር አስተካክሉለት። እኔ ክፍሌ ልግባ። እንዴት ነሽ ብለኝ? ምን ነው ይመጣል ብለሽ አላሰብሽም ነበር እንዴ? ቢያንስ እንኳን ለቤት አበቃ አትይኝም እንዴ? እንኳን ለቤት አበቃ መካሻ። እንዴት ነው እባክሽ? በጣም ሳቂታ ሆነሻል። እስከ ዛሬ እኮ ስትይኝ ትንቀጠቀጭ ነበር። ቆይ ምን ተገኝቶ ነው እንደዚህ ደስተኛ ሆንሽ? እኔ በሞት እንኳን ደስተኛ እንደምትሆኝ አውቃለሁ። ያ ፍላጎት ስላልተሳካ ነው እዚህ ቁጭ ብለሽ የተናደድሽው። ብትሞት? ኧረ በፍጹም መካሻ፣ ብትሞትማ እንደዚህ ስትሰቃይ ነበር አላይህም ነበር። ሞት እኮ ረፍት ነው።
ለአንተ ደግሞ አይገባም። አንተ ገና ብዙ መሰቃየት አለብህ። ይኸውልሽ ብሌን አትሳሳች። የያዝኩብሽን ነገር የረሳሽ መስሎኛል። በአንድ ቁልፍ ነው ህይወትሽን ማበላሽ። ቲሽ አሁንስ በጣም አስጠላኝ። ምንም የምታመጣው ነገር የለም መካሻ። አርፈህ በሽታ የምታስተምም ይሻልሃል። እሱ ነው የሚሻልህ። አለበለዚያ ግን በነገር ስፌት ተቀዶ እዛ ሆስፒታል አልጋ ላይ ነው የምትገኘው። አንቺ የእርጉ ዝንብ በይሁን ተነሽና የሚመገበውን ነገር አዘጋጅልኝ። እሺ አንቺ ልጅ ግን የተለየ ነገር እያየሁብሽ ነው። ውይ ምን አየብኝ መካሻ? ምን ሆኛለሁ በእናትህ? አንቺ ማትረቢ ዘንድሮም ጀግና ልትሆን ያምራል። ቀልደኛ ቆየልትሽ ነው ምግብ ታበኛለሽ። ውይ ምንድን ነው እሱ? ህፃን በእጅ ብላ እባክህ። ቆይ የለም ይሄ ነው እንደምትጣደፍ እየወጣሁ ነው። ከዚህ በኋላ እናንተ በአንድ ጣራ ስር ብንኖርም ግን አብረን አናድር። ካንተ ጋር የምኖርበት ጊዜ አብቅቷል። ምን አብረን አናድር? ቆይ ብለኝ ያምሻል እንዴ? ሰምኛለሽ? ይሄን ነገር አባዬ ከሰማ ይገልሻል። ሲጀመር እኔ ባልሽ ነው። ሲቀጥል ደግሞ ይሄ የሁለታችን ክፍል ነው። ባሌ? አንተ እኮ ለእኔ ባሌ ሳትሆን እስር ቤት ነኝ መካሻ። ደግሞ ግርማ ቢገለኝም አይቆጨኝም። ካንተ ጋር ከማሳልፈው ስቃይ ይሻለኛል። ከዛሬ ጀምሮ የፈለከውን ነገር ብታደርግ፣ ብትጮህ፣ ብትለምነኝ ምንም የሚለወጥ ነገር የለውም። ከዚህ በኋላ አብሬህ አላድርም። አንቺ ወራዳ! አንቺ ማን ሆነሽ ነው እንደዚህ የምታናግሪ? ሲጀመር አንቺ ባሪያ ነሽ። በቪዲዮ ይዤ ያስቀመጥኩሽ። ስደበኝ። ስድብህማ የድክመት ምልክት ነው መካሻ። ያን ቪዲዮ ደግሞ ከዚህ በኋላ እንደፈለግክ ማድረግ ትችላለህ። ያ ቪዲዮ ከዚህ በኋላ ለእኔ ትርጉም አልባ ወረቀት ነው። አዲሷን ብሌን ተዋወቃት። አዲሷ ብሌን ከዚህ በኋላ አትለምንም፣ አትለማመጥም፣ አትለያቅስልህም። እሺ በቪዲዮ የምታሰረኝ ጊዜ አብቅቷል። አሁን ትታየኝ አንተ ነህ አሳዛኝና ደካማ ሰው። ስሚኛለሽ? አሁን ነው ማሳይሻለሁ። ልቀቀኝ በእናትህ። እንዳት ደግሞ መካሻ። ከዚህ በኋላ እኔን መንካት ቀርቶ ትንፋሽ ሁላ እንዲቀርበኝ አልፈልግም። እሺ በአንተ ቤት እኔን ወጥመድ ውስጥ ከተህ ይሞታል አይደል? እውነታው ግን አንተ ነህ ወጥመድ ውስጥ ያለው። ሰላም አደረኩት። በስተመጨረሻም ተጋፈጥኩት። በቃ ብሌን መካሻን ተጋፈጥኩት እያልሽ ነው? ቆይ እንዴት ቻልሽው? እንዴት አደረግሽው? መጀመሪያ ልቤ ቀጠል ትል ነበር። ከዛ ግን በቃ እንደነገርሽኝ አይኔን እያየሁ ነገርኩት። ከዚህ በኋላ በቃ ካንተ ጋር አንዲት ሙስት ታስሬ አልኖርም አልኩት። የሚገርመው ነገር ግን የኔን በራስ መተማመን ሲያይ የነበረው መረበሽ ነው። ያ እንደፈለገ ሲያደርገኝ የነበረ ሰውዬ በራስ መተማመን ሲያይ አይኑ እንዴት ደም እንደለበሰ ድንቅ ነው ብሌን። ዛሬ አንቺ የራስሽን ነፃነት ነው ያወጥሽው። ሁልጊዜ መካሻ አንቺ ደካማ እንደሆንሽ ነበር የሚያስበው። ዛሬ ግን ደካማ እንዳልሆንሽ በደንብ አረጋግጧል። ስለዛ ቪዲዮ ደግሞ አነሳ። እንደለመደው አጠፋሻለሁ ምናምን አለ። ግን እኔ በፍጹም አልሸሸውም። ሰላም ፊት ለፊት ተጋፈጥኩት። ቪዲዮን የፈለከውን ነገር ማለት ትችላለህ ብዬዋለሁ። እኔ ግን ከእንግዲህ ለአንተ አልንበረከክም ብዬው መጣሁ። የዛን ጊዜ እንዴቱና ፍርሃቱ እኩል ነው የታየበት። እናም እሱ የፈራው እኔን ሳይሆን በእኔ ውስጥ ያየውን ጥንካሬ ነው። ትልቅ ድል ነው ብሌን። አሁን መካሻ በእጁ የያዘው ፋይል አንቺን ከምንም ነገር እንደማያስቆምሽ ያውቃል። ስለዚህ ሁለታችንም ተጋግዘን ይህንን ነገር እስከ መጨረሻው ማስቆም አለብን። ግን እኮ በእጃችን መረጃ የለም። እንዴት አድርገን ነው የምናስቆመው? ሰላም መረጃው በእጃችን ባይኖርም እሱን ግን ወጥመድ ውስጥ የምናስገባበትን ነገር መፍጠር አለብን። ቀጣዩ እርምጃችን የሚሆነው እሱን ወጥመድ ውስጥ የምናስገባበትን መረጃ መፈለግ ነው። እሱ መረጃውን ለመፈለግ ሲሮጥ እኛ ደግሞ ስህተት ውስጥ እንዲገባ እናደርገዋለን። ምን አይነት ወጥመድ ነው የምናዘጋጀው? የእሱን ፍርሃትና ስግብግብነት ነው የምንጠቀምበት። ሳሚ ደግሞ በዚህ ነገር ውስጥ ይረዳናል። ከዛ በኋላ መካሻ በራሱ እጅ መረጃው እንዲሰጠን እናደርጋለን። አሁን ካንቺ የሚጠበቀው ይህንን ጥንካሬሽን እስከ መጨረሻው እንዲቀጥል ማድረግ ነው። አዲሷ ብሌን ለወጥመዳችን ትልቋ ተዋናይ ነች።
ዝግጁ ነኝ ሰላም። መካሻ የሰራውን ግፍ እንዲከፍል ምንም ነገር አርጊ ብትኝ ከጎንሽ ነኝ። ከዚህ በኋላ ደግሞ ምንም ወደ ኋላ የለም። ቆይ አትርፋ ልጄ፣ እኔ አጠጣለሁ። እኔ የምለው ቆይ ብሌን የት ሄዳ ነው? አንተ ብቻ ነህ እዚህ ሆንከው? ደግሞ እኮ እንድታግዝ ነግሬያት ነበረ። ወዴት ሄዳ ነው? አባ ብሌን እኮ ሌላ ሰው ሆናለች። ትናንት ሌሊቱን ሙሉ ለብቻዬን ያደርኩት። ሰሞኑን ባህሪዋ ሌላ ሆኖብኛል። ምን? እንዲህ ታመህ ብቻህን ትታ ውጪ ነው ያደረችው? ብሌን ብሌን የት አባቷ ሄዳ ነው? አንቺ ብሌን! ምንድነው ግርምሽ? ቆይ ምን ተፈጥሮ ነው? ልጅቷ የት ሄዳ ነው ልጄ ብቻውን የሚሰቃየው? ቆይ በዚህ ሰዓት እሷ እዚህ መሆን አልነበረባትም? ግርምሽ ትንሽ ስለማማት እኮ መድኃኒት ልትገዛ ወጣ ነው። ቆይ ይሄ ልጅ ባሉ አይደለም እንዴ? ትናንት የት አባቷ ሆና ነው ብቻውን ያደረው? እኔ ጋር ነበር ያደረችው ግርምሽ። ለሱ ብላ ነው ይሄንንም ያደረገችው። ምንድነው አንቺ የምትወሪው? ይኸውልህ አባዬ አልፈልግም ብላኝ ነው የወጣችው። ይኸውልህ ጋሽ ግርማ መካሻ ስገላበት ቁስሉን እነካዋለሁ ብላ ነው እኔ ጋር መታ ያደረችው። የማይመስል ነገር ነው አባዬ። መድኃኒቱን መግዛቷን ራሱ እጠራጠራለሁ። እሷ እኔን ለመሸሽ ምክንያት እየፈለገች ነው ያለችው። በዛ ላይ ደግሞ ትናንት ማታ ያሳየችኝ ነገር በጣም ነው ያበሳጨኝ። ሰላም ለዚች ልጅ አስጠንቀሽ ንገራት። ባሏን የመንከባከብ ግዴታ አለባት። ቆይ ግን ያንቺ ጥብቅና የበዛ አይመስልሽም? እኔ ሁሌም እውነቱን ነው የምናገረው። እውነቱ ካስከፋ ደግሞ ምንም ማድረግ አልችልም። ትሰሚኛለሽ? ሙሉ በሙሉ የዳንኩ ቀን ግን ማንነቴን ማሳየሽ ነው። አቅመ ቢስ መሆንንም ማወቅ ጥሩ ነው። ብሌን መጣሽልኝ? በጣም ናፍቀሽኝ ነበር። ደግሞ በሰላም ስለመጣሽ በጣም ደስ ብሎኛል። ብሌን ምንድን ነው የሆንሽው? ፊትሽ ልክ አይደለም እኮ። ጆሲ መካሻ ወደ ቤት ተመልሷል። እንዴ ለምንድን ነው ዝም የምትለኝ ጆሲ? ይሄ እኮ በእኔ ምርጫ የሆነ ነገር አይደለም። ድጋሚ በአንድ ቤት ውስጥ እስር ልትሆኝ እኮ ነው። ጆሲ ስማኝ፣ መከፋት የለብህም። ትናንትና ከሱ ጋር አይደለም ያደርኩት። እንግዲህ አሁን ፊት ለፊት ተጋፍጨው ከዚህ በኋላ አብሬው እንደማሉ ነግሬዋለሁ። የምርሽን ነው የምታወሪው? አዎ ጆሲ። ቆይ ታዲያ የት አደርሽ? ሰላም ክፍል ላይ ያደርኩትኝ። መካሻ ብቻው እንዲያድን ያደረኩት። ከዚህ በኋላ ደግሞ በፍጹም ለሱ አልንበረከክለትም። እሺ ልቤ ደግሞ ካንተ ጋር እንዳለሽ ነግሬዋለሁ። በእውነት ብሌን እንዲህ ያለ ድፍረት ካንቺ አልጠበቅኩ ነበር። ለካ አዲስ ብሌን ትወልዳለች። የእሱ እስረኛ ባለመሆንሽ በጣም ነው ደስ ያለኝ። አንተ እስር ቤት ገብተህ ለእኔ ብለህ ያን ሁላ ችግር ካየ እኔ ደግሞ ለፍቅራችን ስል ይሄን ማድረግ ግዴታ ይኮን። እኔ ብሌን ብሌን መድኃኒቱን ገዛሽ? ግርማ እዚህ ነው ያለው። እኔ ጉዴ! አዎ ገዝቻለሁ። በቃ ሶስት ሰጫለሽ። ከአንቺ ጋር አሁን መነጋገር እፈልጋለሁ። እኔ ተቀመጪ።
ብሌን ንገሪኝ እስኪ ባልሽ እዚህ ቤት ውስጥ እያቃሰተ አንቺ የት ነበርሽ የነበርሽው? ግርማ እኔ እኮ ለሱ ያልሆንኩት ነገር የለም። ደግሞ ሁልጊዜ ነው ትዛዘን ማከብር አይደለ? ዛሬ ግን ስላመመኝና ከአቅሜ በላይ ስለሆነ መድኃኒት ልገዛ ወጣሁ። ትሰሚኛለሽ? መካሻ ባልሽ በየትኛውም ውስጥ ብትሆኚ ባልሽን መንከባከብ አለብሽ። እሱ ሆስፒታል ከተኛ ጀምሮ የሆነ የምታረጊው ነገር ትክክል አይደለም። ቆይ ምንድነው ችግርሽ? ግርማ እኔም እኮ ሰው ነኝ። መካሻ የተመመኝ ያክል እኔም ውስጥ ይቆስሏል እንዴ። ለሱ በጎ ነው ብዬ የማደርገው ነገር ለክፋት ሊቆጠርብኝ አይገባም። ትሰሚያለሽ? መካሻን የመንከባከብ ግዴታ አለብሽ። ደግሞ ብቻው እንዳደረሰ ነው። ከዚህ በኋላ ሌላ አንድ ነገር ሰማና የመጨረሻችን ነው የሚሆነው። ይቅርታ ግን አንድ ልክ ያልሆነ ነገር አለ። ምንድነው ልክ ያልሆነ? እኔ ትልቅ ልጅ ነኝ። ማድረግ ያለብኝ ነገር አደርጋለሁ። ከማንም ደግሞ ትዕዛዝ አልቀበልም። ስለዚህማ ልክ ነው ብዬ የማስበውን ነገር አደርጋለሁ እያልኩ ነው። ምን ለማለት እየሞከርሽ ነው አንቺ ልጅ? እኔ መካሻ ሚስት ነኝ። ትዕዛዝ የምቀበለው ደግሞ ከመካሻ ብቻ ነው። ከሱ ጋር ያለኝን ችግር ከሱ ጋር ነው የምጨርሰው። ሰሚያለሽ? የትናንሽ ሰዎች ፉከራ ምንም አያስከፋም፣ ግን ይሄ አካሄድሽ ዋጋ ያስከፍልሻል። ይቅርታ አድርግልኝና አንተ እንድትቆጣ ሳይሆን ትክክለኛውን ነገር ነው የነገርኩህ። ትክክለኛው ነገርማ ባልሽን መንከባከብ። እንግዲህ የምችለው ነገር እያደረኩ ነው። ከዚህ በላይ ማድረግ አለብሽ። አልችልም። በእኔ ቤት ውስጥ እስከ ኖርሽ ድረስ ግዴታሽን ታደርጊያለሽ። ለማንኛውም ለዛሬ አልፌሻለሁ። ከዚህ በኋላ እንደዚህ አይነት ድፍረት ፊት ለፊት የቆመሽ ብትናገሪ የመጨረሻሽ ነው የሚሆነው። በጭራሽ እንዳታስቡ ጋሽ ግርማ። ከዚህ በኋላ ላንተም ሆነ ለዛ ጅል ልጅ ማን እንደሆንኩ ማሳያችሁ ይሆናል። እገልሃለሁ። ከዚህ በኋላ እኔን መንካት ቀርቶ ትንፋሽ ሁላ እንዲቀርበኝ አልፈልግም። እሺ? ሁላችሁንም እሰራላችኋለሁ። እኔ መካሻ አይደለም። ሁላችሁንም እንበቀላችኋለሁ። ለእያንዳንዱ ነገር ትከፍሏታላችሁ። ግርማ ቅድም ሳሎን ላይ ያደረከው ነገር አግባብ ነው? ብሌንን እንደዛ መናገር ነበረብህ? በባልና በሚስት መካከል እኮ ምንም ጣልቃ መግባት የለብንም። ጉዳት እንጂ ምንም ጥቅም የለውም። ምን ጣልቃ መግባት አይደርሽ? ሰላም እንዴ መካሻ እኮ የኔ ልጅ ነው። እሱ ታሞ እዛ ይሰቃያል። እሷ የትም መሄድ ነበረባት ወይ? ንገሪኝ እስኪ። እንዴ እኔ እኮ ያደረኩት ነገር ስርዓት ማስያዝ ብቻ እኮ። ስርዓት ማስያዝ ወይስ ደግሞ ማስገደድ? እስኪ አንድ ጥያቄ ልጠይቅህ። ቆይ በእኔና በአንተ መሀል አንድ ሰው መጥቶ እዚህ ግቡ፣ እዚህ ተኙ፣ እዚህ ጠጡ፣ እዚህ ብሉ ቢለን ደስ ይልሃል እንዴ? ትዳር ማለት እኮ በሁለት ሰዎች መካከል ያለ ግንኙነት ማለት ነው። ስለዚህ ማንም ሰው ጣልቃ መግባት የለበትም። ሰላም እኛና እነሱን ማስተያየት የለብሽም። አሁን ብሬን እያሳየች ያለችው ነገር በጣም ልክ ያልሆነ ባህሪ ነው። ይሄ ማለት አጉል ድፍረት ነው። መካሻን መናቋ እንደገና ደግሞ ከሱ ጋር አልተኛ ማለቷ ከዚህ በላይ ውርደት አለ እንዴ? ይኸውልህ ግርምሽ፣ እንደሱ እኮ አይደለም። ፍቅርና እንክብካቤ በትዕዛዝ ሊመጣ አይችልም። እሷን ባስከደድካት ቁጥር እሷ ደግሞ ይባስ እየራቃችሁ ትመጣለች። ስለዚህ ባልና ሚስት በመሆናቸው ብቻ እሷ ባሪያ መሆን የለባትም። ባሪያ ሆኜ ማንም ያላት ሰው የለም፣ ግን ታማኝ ነኝ ያላት። ብሌን ግን ታማኝነቷን እያጣች ነው ያለችው። እስኪ ተመልከች፣ ባሏ ሆስፒታል የተኛ ጊዜ ምንድን ነው ያደረገችው? ግርምሽ፣ ይሄ አምባገነንነት አስተሳሰብ መጨረሻ ያለው ብሌንን ልክ እንደዛ ስታደርጋት መጨረሻው ተመልሶ አንተኑ ነው የሚጎዳ። በባልና በሚስት መካከል የምትለኩሰው እሳት መጨረሻ ላይ መላ ቤተሰቡን ነው የሚያቃጥለው። እሳቱን እኔ ነኝ የለኮስኩት፣ ስለዚህ እኔ ነኝ የማጠፋው። ስለ ብሌን ብዙ አትጨነቂ፣ ልኳን ነው ማሳየት። አሁን መውጣት ትችያለሽ። ቆይ ስለዚህ እኔን ሚስት ልታደርገኝ ስትፈልግ ባሪያህ እንደሆን ታደርገኛለህ ማለት ነው? በፍጹም የማይገናኝ ነገር እያወራሽ ነው ሰላም። በሚገባ ይገናኛል እንጂ
ዛሬ የምታደርገው ነገር እኮ ነው ነገ ትዳር ላይ ገብቶ የምትተገብረው። ሰላም አሁን እኔ ብቻዬን መሆን ነው የምፈልገው። ምንም ነገር ወሬ አልፈልግም። ውጪ። ጥሩ ደህና ታውቃለህ ግን አንዳንዴ እዚህ ቤት ውስጥ ቁጭ ብዬ ሳስበው ይሄ መከራ ባይመጣ ኖሮ የብሌን ትክክለኛ ማንነት ታውቃለሁ ራሴን እጠይቃለሁ። ምን ማለት ነው ጆሲ? ብሌን እኮ እንደምትወድ ሁላችንም እናውቃለን። መውደዷንም አውቃለሁ፣ ግን ይሄኛው እንክብካቤዋ በጣም የተለየ ነው። ለእኔ ስትል ከግርማ ቁጣና ከመካሻ ክፋት ፊት ለፊት ተጋፍጣ እዚህ ድረስ በመምጣቷ ለእሷ ያላት ጥንካሬ ልዩ እንደሆነ ይገባኛል። እውነት ነው ጆሲ፣ ብሌን በጣም ተቀይራለች። ፍርሃቷን አሸንፋ ለፍቅራችሁ ዋጋ እየከፈለች ነው። አሁን የምታየው እንክብካቤ የዘራው ፍቅር ውጤት ነው። ብቻ ይሄ ውጥረት መቼ እንደሚያበቃ አላውቅም። እሷ እዛ ስቃ ውስጥ ሆና እኔ እዚህ ተደብቄ መኖሬ አልፎ አልፎም ቢሆን ህሊናዬን ይረብሻል። ይህ ስቃይ አልቆ መቼ በሰላም እንደምኖር በጣም ነው የሚናፍቀኝ። አይዞህ ወንድሜ፣ ይሄ ጊዜያዊ ጨለማ ነው። አሁን ያለንበት ውጥረት ማለፉ አይቀርም። ሰላምና እኔ ወጥመድ እያዘጋጀን ነው። መካሻና ግርማ እጃችን ላይ የሚወድቁበት ጊዜ ሩቅ አይደለም። ተስፋ አደርጋለሁ ሳምሻ፣ ያ ቀን ያለ ጥርጥር ይመጣል። እንግዲህ ያኔ ወገብን ጠበቅ ማድረግ ነው። ለምኑ እንዴ? ለሰርጉ ነዋ። እስኪ የምናየው ይሆናል። ወንድሜ እስር ቤት ገብተህ ስትወጣ ካርታውን ጠፋብህ መሰለኝ። አልተቻልክም? ወይኔ ቆየት ነው የምትሄጂው? እኔ እዚህ በህመም እየተሰቃየሁ አንቺ ቁጭ ብለሽ ፊልም ታያለሽ እንዴ? ይኸውልሽ ብሌን፣ ይህን ቀጥሽ በኋላ ትልቅ ዋጋ ያስከፍልሻል። መካሻ፣ እኔ ያንተ ባሪያ እንዳልሆንኩ ገና አልገባህም መሰለኝ። ከአንተ ጋር የምኖርበት ምንም አይነት ምክንያት የለኝም። ስጋዬን እዚህ አስረህ ብታስቀምጠውም ነፍሴ ግን ከአንተ በጣም ርቃ ሄዳለች። ከዚህ በኋላ ከአንተ ጋር መኖር አልፈልግም። ቆይ ምን እያልሽ ነው? ይኸውልሽ እኔ ባልሽ ነኝ። ይህን ደግሞ ማንም አይቀየረው። ባልነትማ ተረት ተረት ነው። እንግዲያውስ በግልጽ ልንገርህ፣ እጠላሃለሁ። በጣም ነው የምታስጠላኝ። ምን እያልሽ ነው? ሰማለህ? በድጋሚ መናገር አይጠበቅባትም። የምትፈልገውን ነገር ብላለች። ከዚህ በኋላ በቃ አንተን አትፈልግም። ስለዚህ መንገዱን ልቀቀላት። ይኸውልሽ አንቺ ከመሀላችን ውጪ። ይህ በባልና በሚስት መሀል ያለ ጉዳይ ነው። ጣልቃ ባትገቢ ይሻልሻል። በሚገባ ይመለከተኛል። ሰላም ልክ ናት መካሻ። አንተ ውስጥ ያለው ክፋት ብቻ ነው። እሱን ከማየት ደግሞ ሞት ይሻላል። ምን አባሽ ነው የምትቀባጠሪው? እጠላሃለሁ። ትሰሚኛለሽ? የኔ ካኖች የማንም ማጭኝ ነው ማጠፋሽ። ልቀቃት! እንዴ አንተ ልቀቃት! ይልቁ ምንድን ነው